ካሌብ ይሄ ነገር እኮ በጣም ግራ የሚያጋባ ነገር ነው። እንዴት ሊገቡ ቻሉ? ከውስጥ አንደኛ ልጅ ከእነሱ ጋር እየሰራ እንደነበረ ደርሰንበታል። በልጁ ላይም እርምጃ ተወስዷል። ግን እነሱ እዚህ ርቀት ድረስ ከደረሱ በጣም አደገኛ ዝና ሊገለኝ ነበር። ቤት እኮ ነው ያለሽው እንዴ? ቆይ አንቺ ተኝተሽማ አታርፊም እንዴ? ይቅርታ መጠየቅ እፈልጋለሁ። ማለት ከዝና ጋር አስታርቂ። ይቅርታ መጠየቅ እፈልጋለሁ። ኧረ እባክሽ ሴትዮ ከሀገር ጠፍታለች ብየዋለሁ። ደግሞ በፍጹም ይቅርታ አያደርግልሽም። ቢያደርግልሽ ራሱ ምክንያት ፈልጎ ነው የሚገልሽ። እንዴ እና ምን ላድርግ? አላውቅም። ይህንን ማድረግ የነበረብሽ ያኔ ከመድብል ጋር ስትስማሚ ነበር። እሱም እኮ ያን ባላደርግ ይገለኝ ነበር። ግን ከዝና መድብል ቢገልሽ ይሻል ነበር። ያው ግፋ ቢል ለመቅበር ትመቻለሽ። እኔ ከሞቱ ብቀበር ባልቀበር ምን ይጠቅመኛል? ለማንኛውም አሁን ተኝ፣ መሽቷል። ይቅርታ መጠየቅሽም አይከፋም፣ ግን ዝናን በፍጹም ማግኘት የለብሽም። አይ አልተኛም፣ ህልሙ ተመልሶ ይመጣል። ህልም ተፈርቶ ሳይተኛ አይታደርም ሲባል አልሰማሽም? አንቺስ ግን ለምንድን ነው ያልተኛሽው? እንቅልፍ አልወስዳለኝ። ለምን? ስለ ብሩክ እያሰብኩ ነው። ይህ ሁሉ ነገር እንዴት ተፈጠረ? ለምን ተፈጠረ? ቆየት ሄደ? አሁንስ የት ነው ያለው? እኔ እንጃ። ሁሉም ረመዳን ያለ አንቺ ሴትዮ ጥያቄ አትጠይቂኝ አልኩሽ አይደል እንዴ? ምንድነው አስር የምትጠይቂኝ? ይኸውልሽ እስከ ዛሬም ከኔ ጋር አብረሽ እየሰራሽ ያለሽው ጥያቄ ስለማትጠይቂኝ። አሁን የምጠይቅሽን ብቻ ባጭሩ መልሽ። በእናትሽ ሌላ ነገር አታውቂ። የገንዘብ አቅማችሁ ምን ያህል? መድብል እስር ቤት የኖረ እከካም ድሃ ነው። ለዛም ነው የተዳፈረ። ስለሱ ማን አውሪያለሽ? የብሩክ ቤተሰቦች? የብሩክ ቤተሰቦች መካከለኛ ናቸው። ያው ቤት አላቸው፣ ግን እናቱም አባቱም በህይወት የለው። እና ቤታቸው የሰማይ ቤት ነው ልትይ? አይ ቤታቸው እንኳን እንዳለ ነው። ቢሸጥ ምን ያክል ያወጣል? እኔ እንጃ። ምንድን ነው ቤቱ? የምድር ቤት ነው። ደህና ናቸው እንዴ? ግን ለምን ጠየቅ? ኧረ መድኃኒዓለም አንቺ ሴትዮ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱኔ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ምሳሌ ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናድርግ ማለት ነው። ዳጣ ዝናም በጣም ፈርቻለሁ፣ እንዴት ነው ግን እስካሁን ያልገደላችሁ እናንተ ብላ መድብልን እየጠየቀችው ነበር። እንደዚህ እኮ መፍራት የለብሽም፣ ካሁን በኋላ ልካጅ ስላወቀ በጭራሽ አጠገብሽ ሆነ አጠገባችን አይደርስም፣ መፍራት የለብሽም እያላት ነበር። ነገር ግን ዳጣ በጣም ፈርታለች። ቅድስትዬ ምሳሌ አንዳንድ ነገር ጥራት እየጠየቀቻት ነበር። ታዲያ ምንድን ነው ልጇ እያለ ስታወራት ነበር። ቅድስትዬ ትክክል እኮ አይደለሽም ያገኘችው እሷ በሀሳብ ጭልጥ ብላ የምታስበው ብሩክን ነበረ ማለት ነው። ታዲያ ምንድን ነው በኩሎነች ብላ እየነገረቻት አብሮ እየተጫወቱ ነበር። ዳጣና መድብል አንድ ላይ እያወሩ ይህናን መፍራት የለብሽም ዝና፣ ካሁን በኋላ ዝና በጭራሽ አጠገባችን አይደርስም፣ አትፍሪ እያላት ነበር። ዳጣ ግን በጣም እንደምትፈራውና ይገለኛል ብላ ስጋት ውስጥ ገብታለች። ማንም ምንም ነገር አያረግሽም፣ በጭራሽ መፍራት የለብሽም እያላት ነበር። እንደ አላቅም ግን ውስጤ በጣም ፈርቷል እያለች ነበር። ብሩክ የት እንዳለ እኔም ከእናንተ ጋር መሳተፍ ፈልጋለሁ፣ ምንም ቢሆን ቤተሰቦቼ እንዳገኝ ረድቶኛል እያለች ነበር። እርሱ ደላላ እንግዲህ የተደወለለት ነበር እና ምንድነው የምትፈልገው እያለ እንግዲህ የመከራይ የመሸጥ ቤት እያለ መለፍለፉን ቀጠለ። እንግዲህ ዝና እና ማለት ደግሞ አንድ ላይ ሆነው እያወሩ ነበር። ዝና አሁን አላማ የነብሩክ ቤተሰብ ምን እንደሆኑና ሀብታቸው ቤታቸውን ለመውረስ እየሞከረ ነበር እና ማለትን አንዳንድ ጥያቄ እየጠየቃት ነበር እና የብሩክ ቤታቸው ቤተሰቦቻቸውን እያለ እናቱና አባቱን እንደሞተበት እና አንድ መሮና ቤት ምድር ቤት እንዳለ ነገረችው። ታዲያ ምን ያህል ብር ያወጣል ብሎ እየጠየቃት ነበር። ቆይ አልገባኝም ግን ለምን ፈለግኩ ብላ ስትጠይቁ ለምን እንደፈለግኩ የመጠየቅ መብት የለሽም፣ በጭራሽ እስከዛሬ የቆየሽም ምን ነገር ስላልጠየቅሽኝ ነው። ስለዚህ አሁን ግን ምን ነገር አትጠይቅኝ፣ ምንም መልስ ልሰጥሽ አልችልም እያላት ነበር። ነገር ግን እናም የነበሩት ቤተሰብና የሀብቱን ንብረታቸውን ለማወቅ ምን ያህል እንደማይወጡ ለማጣራት ዝና ይነሳል። ምክንያቱም
አሁን የጠፋ ገንዘባቸውን ለማስመለስ የነ ብሩክን ቤት ለመያዝ የብሩክ መኖሪያ ቤትና እንዲሁም የቤተሰቦችን ውርስ ለመውሰድ እያሰቡ ነበረ ዝና። ነገር ግን ማለት የምታውቀውን ነገር ነገረች። አሁን የምጠይቅሽን ጥያቄዎች የት እንደሆነ ትነግረኛለሽ። እናም እፍራታ ደግሞ እፈልጋታለሁ፣ እፍራታን ደብቀሻታል አይደለ? አይ አላገኘኋትም፣ እጅግ በጣም ፈርታ ስለነበረው እያለች ነበር። እፍራታን እንደደብቅሽ አውቃለሁ፣ ይልቁንስ ባትደብቃት ይሻልሻል፣ በቅርቡ ቀብርም አጠገቧ ብታረግ ይሻላል እያለ ነበር። ነገር ግን አይ አንተን በጣም ስለፈራችሁ ወደ ቤት የምትመለስ አይመስለኝም እያለች ነበር። እና መድመድ ሁሉ ነገር እያበላሸ እንደሆነ መድመድን ማጥፋት ይኖርብኛል እያለ ነበር። እና ማለት በመጨረሻ እንግዲህ ስለ ብሩክ ማሰብ ጀመረች። ብሩክ የት ነው? ብሩክ ምን ነው ብላ መጨነቅ ጀመረች። ብሩክ እስከ ዛሬ ምንም ስታረግበት ስታሰቃየው ነበር። ነገር ግን ሉላ ብቻውን ቁጭ ብላ ስለመጎስ እያሰበች ነበር። እሷም በጣም ተጨንቃለች። እናም ጠበቃው ደግሞ እየደወለ እያስቸገራት ነበር። እና ቀጠሯችን እኮ ዛሬ ነበር፣ አትመጪም ወይ? አልዛ ቤት እመጣለሁ እያለ እያስፈራራት ነበር። እና ያለ ፍላጎቷ ለማስገደድ እየሞከረ የሰው ሚስት ማስቸገር በህግ አያስቀጣም እንዴ ስትለው ህግ እኮ ለኛ አይሰራም አላለም? ምን ይሄ ደንባራ ሆነ። በጣም ያነድደኝ ምር። ቅድስዬና በጣም አንድ ላይ እያወሩ ነበር። እና ቅድስት ስለ ብሩክ በጣም እያሰበች እያሰላሰለች ነበር። እንዲሁም በመጨረሻ እያወሩ ነበር። መርዞ እንደለን ህግቼ እኮ ታውቂያለሽ አፈቅርሻለሁ ብሎኝ እንደምወደኝ ሲነግረኝ ነበር እና አንክፌ አባረርኩት እያለችው ነበር። ቆይ ይሄ ሰው የሁሉ ሴት ነው እንዲህ የሚያፈቅረው? እኔም እኮ እንደዛ ብሎኛል እያለችው ስትነግሮ ነበር። እና በሀሳቧ ብሩክ ጋር ሄደች ቅድስትዬ። ብሩክ ብቻ ነበር የምትፈልገው፣ የምታልመው፣ የምታስበው ማለት ነው። ብሩክ ሳውራት የነበረውን በሙሉ እና ቅድስትም እንደዛ ነበር። ሉላ በጣም ፈርታ በጣም ተጨንቃለች። እንግዲህ ጠበቃው በጣም እያስጨንቃት እንደሆነ ግልጽ ነው። ነገር ግን ሞገስ የት ነው? ልመጣ ፈልጋለሁ። ሉላ ብዙ ጊዜ መውጣት የለብሽም ዝናኮ ውጭ ነው ያለ እያላት ነበር። ነገር ግን በቃ ስለፈራው ብቻ መሆን ለዛ ነው መምጣት ትችላለች ስትል መጣው አትፍሪ እያላት ነበር። ነገር ግን አንድ ነገር ብትሆን ኃላፊነቱን ትወስዳለች እንደምልህ ቤት እንዳልመጣ ብላ ስታስፈራረው ነበር። ነገር ግን እኔ የምፈልገው ነገር ካላገኘው ምንም ነገር ማድረግ እንደማይፈልግ እየነገራት ነበር። በጣም ሳስጨንቃት ነበር ሉላን። ብሩክ ደግሞ ቅድስትዬን ጋሼ ብለሽ አትጥሪኝ እያላት ነበር። እንግዲህ አው እኔ በወንድ አንቺን አደርሳለሁ እንደ ቅድስት አው እርግጥ ልክ ነኝ፣ ላታደርሰን ትችላለህ፣ ያው ለአክብሮቱና እንደውም ቦታዬ ስለሆነ እያለች ነበር። ቢሆንም ከአሁን በኋላ ጋሼ ብለሽ አትጥሪኝ እያለት ነበር። ቅድስትዬ በሀሳብ ጭልጥ ብላ ሄዳለች። እናም ድጋሜ ትሰማኛለህ ስልኬ ላይ እንዳትደውል እያለች ሉላ እያስፈራረች ነበር። ከዛም ሞገስ ድንገት መጣ። ማንንም እንደዚህ ኮስተር ብለሽ የምታወሪ እያላት ነበር። በጣም ደነገጠች። ማን እንደምታወራው አልነገረችም። ብትናገር ጥሩ ነበር፣ ነገር ግን ያለመናገርን ወሰነች። እና ምንድነው የተፈጠረ? አይ ስለፈራው ነው ሞገስ እያለ ዳታ መንገድ እያለች እንደ አጋጣሚ ደላላ መርዞ ከኋላ መጥቶ አስደነገጠ። ወይኔ ዝና ድረስ እያለች ዝና መስሎኝ እኮ ደንግጬ ነበር። ቆይ አንተ ለምንድን ነው አስደነገጥከኝ? ቆይ ዝና ማን ነው? ለምን አታሳይም? በጥርሴ ንክስ አድርጌ በጫጭቅልሽ ነበር እያላት ነበር። አታቆማ ብታቅ ኖሮ እንደዛ አትልም እያለችው ነበር ማለት። እና እፍራታ ተኝታ እያቃጃት ነበር። እና ወስጋተኝ እህቴ ጋር ተኝቷል እንዴ እያለች ነበር። አውራል ብዙ ነገር እየቀብጣጠረች ከዛ ከእንቅልፏት ማለት ዝና ሊገለኝ ነው ማለት ሊገለኝ ነው፣ በህልሜ አይቻለሁ ሊገለኝ ነው እያለች ነበር። እንግዲህ ይህንን ማሰብ የነበረብሽ በፊት ነበር። ያንን ነገር ባላደረጉ እኮ መልምል ብገልሽ ይሻል ነበር፣ መቀብርሽ ያምርልሽ ነበር እያላት ነበር። ለማንኛውም ዝና ፊት ለፊት ባትገኝ ደስ ይለኛል፣ አለዛ ያጠፋሻል
እዚህ እንደሌለሽ ነግሬዋለሁ እያለችው ነበር። ታዲያ አንቺ ምን እያሳሰበሽ ነው ስትላት ስለ ብሩክ እያሰብኩ ነበር ይሄ ሁሉ ማድረጌ እና ብሩክ የት ነው በህይወት አለ ወይንስ ሞቷል እያለች በሀሳብ ጭልጥ ብላ ሄዳለች ማለት ነው። እንቅድስዬና ምሳሌ አንድ ላይ የተጫወቱ ያለው መድመድ ይመጣል። መድመድ እጅግ በጣም ደስ ብሎት ነበር። ብሩክ በህይወት መኖኑ አረጋገጠ። ቆይ ምን ተፈጠረ? ይህናል ምንድን ያስደሰተክ ብላ እየጠየቀችው ነበር ቅድስት። እኔ ግን ደስ ብሎኛል አጎቴ ደስ ስላለኝ እያለ እና ቅድስት ምን እንደተፈጠረ ንገረኝ መጀመሪያ እያለ ብሩክ በህይወት እንዳለው ስነግራት ቅድስት እልልታውን ለቀቀች። እጅግ በጣም ደስ አላቸው። ብሩክ በህይወት እንዳለው ማረጋገጡ እጅግ በጣም ደስ ብሎታል መድመድ ማለት ነው። እናም በጣም ደስ ብሎ በድዛት ፍቃድ ፈጣሪ ሆይ አመሰግናለሁ ወንድሜ በህይወት መኖሩ ስላሰማኝ እያለ ፈጣሪውን አመስገን ጀመረ። ቅድስትዬም እልልታዋን ለቀቀች። ግን መድመድ በህይወት ብሩክ እንዳለ ለማንም እንዳትናገር ብሎት ነበረ ጓደኛው። ነገር ግን ድንገት ሳስብ በደስታ ብዛት ብሩክ በህይወት እንዳለው ነገራቸው እና አሁን የነገርኳቸውን ነገር ማንም ሰው ብሩክ በህይወት እንዳለ ማወቅ የለበትም እያለ እያስጠነቅቃቸው ነበር። እሺ አጎቴ እኛ ለማንም እንኳን እናገሩም እያለችው ነበር። ወደ ተመልካቾቼ እንግዲህ ብሩክ ተመልሷል ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።